ሰላምና ጤና በያላችሁበት ይድረሳችሁ። ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናካፍልበትን የዛሬውን የዕለተ ረቡዕ ፕሮግራማችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን በስፋት ወደ እናንተ የምናደርስ ይሆናል። ትልልቆቹን ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች እየሰማን ነው። በተለይ ትልልቆቹ የአውሮፓ ሚዲያዎች እነዚህን መረጃዎች በስፋት እያጋሩ ይገኛሉ። እኛም እነሱን ተከትለን ወደ እናንተ የምናደርሳቸውን በርከት ያሉ ፕሮግራሞችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላም እንደተለመደው ወደ እናንተም የተለያዩ ርዕሰ ጉዳዮችን ይዘን እንመለሳለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። አርቴታ የጨዋታ አቅምን የሚቀይር ተጨማሪ ተጫዋች ለመፈለግ በአርሰናል በኩል በርከት ያሉ ጥያቄዎችን ሊያቀርቡ የሚችሉባቸው ተጫዋቾች እንዳሉ እየታመነ ነው። አርሰናል በዚህ ክረምት ሌላ ጠንካራ የአጥቂ አማካይ ወደ ስብስቡ ለመጨመር በሚል የአስተን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረምን ፍላጎት እንዳለው የሚያሳዩ መረጃዎችን በተደጋጋሚ ጊዜ እየተመለከትን ነው። በትዊተር በቀድሞ ማለት ነው አሁን በኤክስ ላይ እንደወጣ መረጃ ምንጭም ከሆነ አርቴታ በ23 ዓመቱ ተጫዋች ላይ ከፍተኛ የግል ፍላጎት ያሳየ ሲሆን ወደፊት በዓለም እግር ኳስ ላይ ካሉ ምርጥ አማካዮች አንደኛው ሊሆን እንደሚችል ያምናል። ይህ ትልቅ መግለጫም ቢሆንም አርሰናል ሁኔታውን ለምን በጣም አጥብቆ እንደሚይዘውም በደንብ የሚያብራራ ነው። ሞርጋን ሮጀርስ በቪላ ፓርክ በፍጥነት በማደግ በፕሪሚየር ሊጉ በጣም አስደሳች ከሆኑ ወጣት ተጫዋቾች መካከልም አንደኛው ሆኗል። በአማካይ ክፍል ውስጥም ኳስን እየገፋ በመሄድ በጫና ስርም ኳስን የመቆጣጠርና በግብ ክልል አካባቢ ጨዋታን የመቀየር ችሎታው አርሰናል በተለያዩ ጊዜያትም እንግዲህ ሲያጥራቸው የነበሩ የክህሎት አይነቶችን በደንብ መጨመር የሚችል አይነት ተጫዋች ነው። የችግሩ ዋናውን ምንጭ ግን ምናልባት ዋጋው ሊሆን እንደሚችል ይታመናል። አስተን ቪላ ተጫዋቹን ለመሸጥ ከማሰቡ በፊት ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብ እንደሚጠይቁ ነው በርካቶች የሚያምኑት። ይሄ የዋጋ ግምት ተጫዋቹን ተሰጥኦና የውል ሁኔታውን የሚያንጸባርቅ ነው። በፕሪሚየር ሊግ በ2024 እንዳረጋገጠው ሮጀርስ ከቪላ ጋር እስከ 2030 የሚያቆይ የረጅም ጊዜ ውል ተፈራርሟል። ይህም ለኡናይ ኤምሬ ቡድን በጣም ጠንካራ የድርድር አቅምንም ይሰጠዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ሮጀርስ በዚህ ክረምት ቪላን ለመልቀቅ ፍቃደኛ መሆኑ ለአርሰናል ማበረታቻ ሊሆን ይችላል። ቢሆንም ግን አስተን ቪላ እንደዚህ አይነት አስፈላጊ ተጫዋችን የገንዘብ ጥቅሉ የማይታለፍ ካልሆነ በስተቀር ሊያጡት እንደማይፈልጉ በተደጋጋሚ ጊዜ ይነገራል። ከአርሰናል አንጻር ይህ ዝውውር ሌላ ተጨማሪ አጥቂ ከማስፈረም በላይ ነው። ሮጀርስ እንደ 10 ቁጥር እንደ ክንፍ አጥቂ ወይም ደግሞ እንደ አድቫንስድ አማካይ መጫወት የሚችል አይነት ተጫዋች ተደርጎ ይቆጠራል። ይህም አርቴታ በረጅሙ የውድድር ዘመን ውስጥም የታክቲክን ነገርም ደግሞ እንዲኖረው ወይም ደግሞ በደንብ በታክቲኩ በሳል የሚሆን ቡድንም እንዲኖረው ያደርጋል። አርሰናሎች ቀድሞውኑ ቴክኒካል ጥራት ካላቸው ነገር ግን ሮጀርስ ኃይልን ቀጥተኛነትንና ያልተጠበቁ እንቅስቃሴዎችን ይጨምርላቸዋል ተብሎ ይታሰባል። እሱ ፍጹም የሆነ የኳስ ቅብብል ሳያስፈልገው የመከላከል መስመሮችን መስበር የሚችል ተጫዋችም አይነት ነው። አርሰናል የመጀመሪያ እርምጃውን መቼ እንደሚወስድም የውስጥ ውይይቶች እንደሚደረጉ ነው የሚጠበቀው። ዝውውሩ ውድ ይሆናል፣ ነገር ግን አርቴታ በሮጀርስ ውስጥም ሌላ ደረጃንም መክፈት እንደሚችል በእውነት ካመነ ይህንን የአርሰናል የዚህ ክረምት የተጫዋቾች የዝውውር መስኮትም ትልቁ እንቅስቃሴ አድርገው ሊመለከቱት እንደሚችሉ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ከአርሰናል ጋር በተያያዘ እዚህ ተጫዋች ላይ በጣም ትልቅ ጥረቶችን የሚያደርግበት የዝውውር መስኮት ይሆናል ብለው በርካቶችም እየገመቱ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው አርሰናልና ማንቸስተር ዩናይትድ በሳንድሮ ቶናሊ ጉዳይ የኒውካስል ዩናይትድ የመጨረሻ አቋምን አውቀዋል። አርሰናልና ማንቸስተር ዩናይትድ ኒውካስል ዩናይትዱን አማካይ ሳንድሮ ቶናሊን ቢወዱትም የኒውካስል አስተዳደር በተጫዋቹ ላይ 120 ሚሊዮን ዩሮ የሚጠጋ ክፍያን ግን መለጠፉ በጣም ከባድ ዝውውር ሊያደርገው እንደሚችል ነው በርካቶች የሚገምቱት። ከፍተኛ ዋጋ መለያ በማስቀመጡ ማንኛውም ክረምት ላይ የሚደረግ ዝውውር እጅግ አስቸጋሪ ያደርገዋል ተብሎ ይታሰባል። እንደ ጋዜጠኛ ኒኮላ ሼር ዘገባ ከሆነ ኒውካስል ጣሊያናዊውን ኢንተርናሽናል ተጫዋች ለመሸጥም 120 ሚሊዮን ዩሮ እየጠየቁ ይገኛሉ። ይህ የዋጋ ግምት ለፍላጎት ላሳዩ ክለቦችም ግልጽ መልእክትን ያስተላልፋል። ሳንድሮ ቶናሊ ከክለቡ እንዲለቅም ግፊት እየተደረገበት አይደለም። ስለዚህም እሱን ለማስፈረም የሚፈልግ ማንኛውም ክለብ
ከፍተኛ ደረጃ ያለው ገንዘብን መክፈል ይጠበቅበታል። ለአርሰናል ምክንያቱ ግልጽ ነው። የሚኬል አርቴታ ቡድን በአማካይ ክፍል ላይ ተጨማሪ ነገሮችን ወይም ቁጥጥርን ለመጨመር ሲፈልግ ቆይቷል። ሳንድሮ ቶናሊም በትክክል ያንን የሚያመጣ ተጫዋች ተደርጎ ነው የሚቆጠረው። በፕሪሚየር ሊጉ ልምድ ያለው፣ በቻምፒየንስ ሊግ ታሪክ ውስጥም ስሙ ከፍተኛ ነው። የመከላከል ዲሲፕሊኑ እንዲሁ ከፍተኛ ነው። እንዲሁም ለዋንጫ የሚፎካከር ቡድን ውስጥም ለመጫወት የሚያስፈልገውን የኳስ ማቀበልም ክህሎት እንዳለው ጭምር በርካቶች ያነሳሉ። ዋጋው ስምምነቱ ውስብስብ ቢያደርገውም የማንቸስተር ዩናይትድ ፍላጎት ግን ትርጉም አለው። ዩናይትድ የክረምቱ አብዛኛውን ጊዜ ለአማካይ ክፍል ማሻሻያዎች ሲያሳልፉ ቆይተዋል። ቶናሊም እንደ ትልቅ የዝውውር ስኬት የሚታይ ነበር። እሱ ጠንካራ ቴክኒካል ብቃት ያለውና በጫና ውስጥ መጫወት የሚችል ነው። እነዚህ አይነት ባህሪያት ደግሞ ዩናይትድ በትልልቅ ጨዋታዎች ላይ በተደጋጋሚ ሲያጥራቸው የነበሩ ጉዳዮች እንደነበሩ ይታመናልና ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ። ከኢኤስፒኤን የወጡ ዘገባዎች ከዚህ ቀደም አርሰናል፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ከኒውካስል ዩናይትድ ኮከብ ጋር ስማቸው ተነስቷል። ይሁን እንጂ በቅርቡ ዘሰን የወጡ ዘገባዎች እንደሚያመለክቱት ዩናይትድ በከፍተኛ የዝውውር ክፍያና በደሞዝ ጥያቄ ምክንያትም ጥንቃቄዎችን ሊያደርጉ ይችላሉ። ኒውካስል ጠንካራ አቋም ላይ ናቸው። ቶናሊም አሁን ላይ ከቡድኑ በጣም አስፈላጊ ተጫዋቾች አንደኛው ነው። የውል ሁኔታውም ክለቡ በርካሽ ዋጋ እንዲሸጥ ምንም አይነት ምክንያት አይሰጠውም። ስካይ ስፖርት በአመቱ መጀመሪያ ላይ እንደዘገበው ውሉ እስከ 2029 እንደሚቆይና ለአንድ ተጨማሪ አመት የመቆየት አማራጭ እንዳለውም ተገልጿል። ይህ ማለት አርሰናልና ዩናይትድ አንድ ቀላል ነገር ግን አስቸጋሪ ጥያቄ ገጥማቸዋል። ለሱ ሲባል ባንክ መስበርም ተገቢ ነው። ለአርሰናል እሱ የዋንጫ አሸናፊ የሆነ የአማካይ ክፍል የመጨረሻ ክፍል ሊሆን ይችላል። ለዩናይትድ ደግሞ የአዲስ ዘመን መሪ ሊሆን እንደሚችል ይታመናል። ነገር ግን በ120 ሚሊዮን ዩሮ ዋጋም ኒውካስል ይህንን ዝውውርም ቀላል የዝውውር ፉክክር እንዳይሆንም አረጋግጠዋል የሚል መረጃ ነው የወጣው። ማንቸስተር ዩናይትድ ለማርከስ ራሽፎርድ ከባርሴሎና ጋር ሌላ የውሰት ስምምነት ለመደራደር እቅድ እንደሌላቸው በግልጽ ተናግረዋል የሚል መረጃ ወጥቷል። እንደ ኢኤስፒኤን ዘገባ ዩናይትድ ከስፔኑ ሻምፒዮን ጋር አዲስ ጊዜያዊ ስምምነትን ለማድረግ ምንም አይነት ፍላጎት የላቸውም። ይህ ትልቅ ለውጥ ነው፣ ምክንያቱም ባርሴሎና የጊዜ ገደባቸው ከመጠናቀቁ በፊት ራሽፈርድን በቋሚነት የማስፈረም እድሉ ነበራቸው። የመጀመሪያው የውሰት ውል 30 ሚሊዮን ዩሮ ገደማ የሚሆን የግዢ አማራጭን አካቶ እንደነበር የሚታወስ ጉዳይ ነው። ነገር ግን ባርሴሎና ይህ አማራጭን ላለማነቃቃትም ወስነዋል። ኢኤስፒኤን ቀደም ሲል እንደዘገበው የጊዜ ገደቡ ሰኔ 15 እንደነበር ነው። ይህ ማለት ዩናይትድ አሁን ላይ የአጥቂውን የወደፊት እጣ ፈንታ ሲያቅዱ ከካምፕኑ ውጭ እያሰቡ ነው ማለት ነው። ከማንቸስተር ዩናይትድ አንጻር ይሄ ውሳኔ ምክንያታዊ ነው። ሌላ የውሰት ውል ችግሩን ማራዘም ብቻ ነው እንደሚሆን በርካቶች የሚረዱት። ራሽፈርድ የ28 ዓመት ወጣት ነው። አሁን ደግሞ ዋጋ ያለው ተጫዋች ነው። ዩናይትድ ደግሞ በኦልድ ትራፎርድ የወደፊት እጣ ፈንታው ላይ ቋሚ ሽያጭ ወይም ግልጽ ውሳኔን ይፈልጋሉ። ባርሴሎና አሁንም ተጫዋቹን ሊወስዱት ይችላሉ፣ ነገር ግን የዝውውር ቅድሚያዎቻቸው ተቀይረዋል። የተስማሙበትን ክፍያ ላለመክፈልም ወስነዋል። ይህ ደግሞ ለማንቸስተር ዩናይትድ በቂ መልእክት ነው። የስፔኑ ክለብ እድሉ በተገኘበት ጊዜ ራሳቸውን ለመስጠትም ፍቃደኛ ካልሆኑ ዩናይትድ ሌላ የአጭር ጊዜ መፍትሄ እንዲሰጣቸው የሚያደርግ ምክንያት የለም። ሰዓቱ የሚስብ ነው፣ ምክንያቱም ራሽፈርድ በአሁኑ ጊዜ ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫ ላይ ጥሩ ነገሮችን እያሳየ ነው። እንግሊዝ ክሮኤሽያን ባሸነፈችበት የመክፈቻ ጨዋታም ጎል ማስቆጠሩን እናስታውሳለን። ቶክ ስፖርት እንደዘገበው የእሱ ብቃት ዩናይትድ አቋማቸውን እንደገና ማጤን አለባቸው ወይ በሚልም አዲስ ክርክርን አስነስቷል። ለዩናይትድ አስቸጋሪው ክፍል ይሄ ነው። በድርድሩ ላይም ጠንካራ ብቃትን ማሳየቱ ፍላጎቱን ሊጨምርና የገበያው ዋጋንም ሊያሻሽል ይችላል። ነገር ግን ክለቡ ለምን እሱን ለማሰናበት እንደዚህ እንደቆረጠም ጥያቄዎችን ሊያስነሳ እንደሚችል በርካቶች እየተናገሩ ይገኛሉ። ከኦልትራፎርድ የተላከው መልእክትም ጠንካራ ይመስላል። ባርሴሎና ሌላ ቀላል የውሰት ውልን ወይም ደግሞ የውሰት መንገድን አያገኙም ተብሎ ነው የሚታሰበው። ራሽፈርድ በዚህ ክረምት ዩናይትድን የሚለቅ ከሆነ ክለቡ በሚፈልገው ይህ መለያየት በስተመጨረሻም ግልጸኝነት ባለው መልኩ ሊሆን እንደሚችል በርካቶች ይገምታሉ። ጥሩ ገንዘቦችንም እንደሚያገኙበትም በርካታ የማንቸስተር ዩናይትድ አባላትም እያመኑ እንደሚገኙ ነው የመረጃ ምንጩ እየጠቆመ እንደሚገኝ ዘገባው የጠቆመውና ማንቸስተር ዩናይትድ በቀጣይ ይህንን ተጫዋች ለመሸጥም በትልቁ እንቅስቃሴዎችን የሚያደርግበት የዝውውር መስኮት ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ያልተጠበቀ የዝውውር እድል ሊገጥማቸው ይችላል። የሪያል ማድሪዱ አማካይ ኦሪዮል ሹዋሜኒ በዚህ ክረምት ሳንቲያጎ ቤርናቢውን ሊለቁ ከሚችሉ ተጫዋቾች መካከል አንደኛው ሊሆን እንደሚችል እየተነገረ ነው። እንደ ሙንዶ ዲፖርቲቮ ዘገባ ሪያል ማድሪድ ቡድናቸውን በአዲስ መልክ ለመገንባት ሲያስቡ አንድ አማካይ ተጫዋችን ለመሸጥ ሊያስቡ ይችላሉ። ሹዋሜኒ ከዚህ ቀደም ከዩናይትድ ጋር ስማቸው ሲያያዝ የነበሩ መካከል አንደኛው ሲሆን አሁን ደግሞ ወደ ገበያው መመለሳቸው በኦልድ ትራፎርድ የብዙዎችን ቀልብ እንደሚስብ የተነገረ ነው።
ዩናይትድ በአማካይ ክፍላቸው ውስጥ የበለጠ ኃይልን፣ የአትሌቲክስ ብቃትንና ቁጥጥርንም ማግኘት ይፈልጋሉ ተብሏል። የካሴሜሮ የወደፊት እጣ ፈንታ እርግጠኛ ባልሆነበትና ክለቡ አስተማማኝ የአማካይ ክፍል ለመገንባት በሚጥርበት በዚህ ሰዓት እንደ ቹዋሜኒ ያለ ተጫዋች መገለጫ ያለው ደግሞ ተጫዋችን ለቡድን ትልቅ ትርጉም ይኖረዋል ተብሎ ይታሰባል። ነገር ግን ሁኔታው ቀላል አይደለም። ቹዋሜኒ እስከ 2028 ድረስ ውል ያለው ሲሆን ሪያል ማድሪድ እንዲለቁትም ከፈቀዱ ከፍተኛ ክፍያን እንደሚጠይቅ ነው የሚጠበቀው። ሪፖርቶች እንደሚያመለክቱት ማድሪድ ሌላ አማካይ ለማስፈረም የገንዘብ ማሰባሰብ ሊያስፈልጋቸው ይችላል። በተለይም የዌስትሃም ዩናይትዱ ማቴዎስ ፈርናንዴስ ወደ ስፔን ሊያቀና እንደሚችልም ሲነገር ነበር። ዩናይትድ ክፍተትን ሊያይ የሚችለው እዚሁ ላይ ነው። ሪያል ማድሪድ ከመግዛታቸው በፊት መሸጥ እንዳለባቸው ከወሰኑ ፈረንሳዊው አማካይ ከሚጠበቀው በላይ ለዝውውር ሊያቀርቡት ይችላሉ። ይሁን እንጂ ይህ አሁንም ውድ ስምምነት ነው። ዩናይትድ በቸልታ ሊመለከተው እንደማይገባ ጭምር የመረጃ ምንጮቹ ይናገራሉ። የቀድሞው የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲም ከዚህ ቀደም ቹዋሜኒን በጣም ጠንካራ ሰራተኛ ወይም ሃርድ ወርከር ሲሉ ገልጸውት ያውቃሉ። ከማንቸስተር ዩናይትድ አንጻር ኦሪዮል ሹዋሜኒ ከዘመናዊ ተስማሚ አማካይ ጋር በጣም የቀረበ ነው። በተከላካይ አማካኝነት መጫወት እንዲሁ ደግሞ ኳሶችንም ማጨናገፍ፣ ኳስን ወደፊት መውሰድ፣ በከፍተኛ ጫና ውስጥም በሚደረጉ ጨዋታዎች ላይም ደግሞ ውጤታማ የመሆን አቅም እንዳለው በርካቶች ያምናሉ። እንዲሁም በአማካይ ክፍል ውስጥም ለረጅም ጊዜ መሪ ለመሆንና ገና ደግሞ በወጣትነት እድሜ ላይም ጥሩ ነገሮችን ማሳየት የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። ዋናው ጥያቄም ሪያል ማድሪድ በእርግጥም እሱን ለመልቀቅ ዝግጁ ነው ወይ የሚለው ጉዳይ ነው። ይሄ ጉዳይ ዝግጁ ሆኖ የሚነሳ ከሆነ ዩናይትድ በቅርብ ሊከታተሉት የሚገባ ተጫዋች እንደሆነ በርካቶች ይጠቁማሉ። ነገር ግን የማድሪድ ቡድን መልሶ ግንባታ አስገራሚ ሽያጭ እንዲፈጠር የሚያስገድዳቸው ከሆነ ኦልትራፎርድ ሁኔታውን በቅርበትም መከታተል እንዳለባቸው ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከተን እንደምንገኝ ዘገባው አሁን ላይ በትልቁም እየጠቆመ የሚገኘው። ሊቨርፑልና ቸልሲ በዓለም ዋንጫው 2 ግቦችን ያስቆጠረውን የፕሪሚየር ሊግ አማካይ ለማስፈረም ፍላጎቱ አላቸው የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። በተለይ ሊቨርፑልና እንዲሁ ደግሞ አሁን ላይ ቸልሲዎች የብራይተን ኤንድ ሆቭ አልቢዮን ተጫዋች የሆነውን ያሲን አየሪን ለማስፈረምም ፍላጎት እንዳላቸው የሚያሳዩ መረጃዎችን በተደጋጋሚ ጊዜ እየተመለከተን እንገኛለን። ብራይተን ኤንድ ሆቭ አልቢዮን ለክለባቸውና ለሀገራቸው ብቃታቸውን እያሳዩ ከሚገኙ አማካዮች አንዱን ይዟል። ያሲን አየሪን ለማስፈረምም ሊቨርፑልና ቼልሲ ግን ፍላጎት በማሳየታቸው ከፍተኛ የዝውውር ጫና ውስጥ እንደገቡ ነው በብራይተን በኩል መረጃዎችን እየሰማን የምንገኘው። ብራይተን ወሳኙ ተጫዋቻቸውን ይለቁታል በርካቶች የሚጠብቁት ነው። እንደ ቲም ቶክ ዘገባ የ22 ዓመቱ የስዊድን ኢንተርናሽናል ተጫዋችም ሁኔታውን በመጠየቅም ከበርካታ ክለቦች መካከል ሊቨርፑልና ቼልሲ ይገኙበታል። ፍላጎት ያላቸው ክለቦች ስካውቶች ባለፈው የውድድር ዘመንም ተጫዋቹን ሲከታተሉት እንደነበር ነው የሚታመነው። ይህም ደግሞ ፍላጎቱ በአንድ ጥሩ የዓለም ዋንጫ ብቃት ላይ ብቻ የመጣ ለመሆኑን በርካቶችም ያምኑበታል የሚል መረጃ ደግሞ በትልቁ እየሰማን እንገኛለን። በዛ ጨዋታ ላይ ብቻ ጥሩ መሆኑ ይህን ነገር እንዳለመጣው በርካቶች ይስማሙበታል። ስለዚህም ደግሞ በቀጣይ ጨዋታዎች ላይ ደግሞ ከዚህ የተሻሉ ነገሮችን ማድረግ የሚችል ከሆነ ከነዚህ 2 ክለቦችን በላይ ሌሎች ክለቦችም ሊመጡ እንደሚችሉ ይታመናል። አየሪ ቀስ በቀስ የብራይተን በጣም አስደሳች ወጣት አማካዮች መካከል አንዱ መሆኑን እያረጋገጠ ይገኛል። እሱ ቴክኒካል ብቃት ያለው ተንቀሳቃሽና በጫና ስርም ኳስን ለመቀበል ምቾት ያለው ተጫዋች ነው። እንዲሁም ደግሞ እነዚህን ከፍተኛ የፕሪሚየር ሊግ ክለቦችም የሚፈልጓቸውን የክህሎት አይነቶችም ናቸው። የፍላጎት ወቅትም ወሳኝ ነው። አየሪ በተለይ ስዊድን ቱኒዚያን 5-1 ባሸነፈችበት ጨዋታ ነው 2 ጎል ያስቆጠረው። ሮይተርስ እንደዘገበው አየሪ በዓለም ዋንጫው ጨዋታ ላይ ቡድኑን በመምራትም ድንቅ አፈጻጸምን አሳይቷል። የአፈጻጸም ትኩረቱን ይበልጥ እንዲስብም አድርጎታል። ዘ ጋርዲያን እንዲሁ የሱ 2 ግቦች አፈጻጸም ጎልቶ እንዲታይ አድርጎ የስዊድን የአማካይ ክፍል ቱኒዚያን ለማሸነፍም ምን ያክል እንደረዳ ይታወቃል። ኔዘርላንድ ምንም እንኳን ስዊድንን ከዛ በኋላ ድል ብታደርግም ነገር ግን ስዊድን በመጀመሪያ ጨዋታ ቱኒዚያ ላይ ያስቆጠረቻቸው የጎል ብዛቶች ግን በርካቶችን አስገርሞ ነበር። ለሊቨርፑል ያሲን አየሪ ለክለቡ የረጅም ጊዜ የአማካይ ክፍል ይስማማል ተብሎ ይታሰባል። እሱ ከፍተኛ ጉልበት፣ ኳስን የሚያዝ ችሎታም፣ ለከፍተኛ አቅም ለሚጠይቅ የቴክኒክ ስርዓትም ለማድረግም የሚያስችል ዲሲፕሊን አይነት ተጫዋች ነው። ለቸልሲ እንግዲህ በርካቶች የኛው ተጫዋች ተስማሚ አድርገው ይመለከቱታል። እነሱም እንደገና የመሸጥ ዋጋ ያላቸውና በፕሪሚየር ሊግ ብቃት ያላቸው ወጣት ተጫዋቾች ላይ ማነጣጠራቸውን ቀጥለዋል። ብራይተን ግን ዝም ብለው አልተቀመጡም። ቲም ቶክ እንደዘገበው ከሆነ ብራይተኖች ለተጨማሪ የውል ማራዘሚያ ንግግር መክፈታቸውን አስታውቀዋል። ይህ አስተዋይ እርምጃ ነው፣ ምክንያቱም የያሲን አየሪ የአሁኑ ውል እስከ ሰኔ 2027 ድረስ ይቆያል። ብራይተን እሱን ለማቆየት ተስፋ አላቸው። ነገር ግን ሊቨርፑልና ቼልሲም እያሰፈሰፉበትና
በዓለም ዋንጫ ላይ ያለው ዝና እየጨመረ በመምጣቱ አየሪ በፕሪሚየር ሊጉ የዝውውር ፉክክር ማዕከል የሆነም ሌላ የብራይተን ተሰጥኦ ሊሆን እንደሚችል እየተነገረ ነው። ይሄ የፕሪሚየር ሊግ ክለብም ተሰጥኦ ያላቸው ተጫዋቾችን የማፍራትና ለትልልቅ ክለቦችም የመሸጥ ልማድ አለው። የቀድሞ ምሳሌዎችም ማርኮ ኮሪያ፣ አሌክሲ ማካሊስተር፣ ሞይስ ካይሴዶና ሌሎችም እንዳሉበት ነው የተነገረው። ያሲን አየሪ ብራይተንን በከፍተኛ የገንዘብ ዝውውርም ከሚለቁ ተጫዋቾችም አንደኛው ሊሆን እንደሚችል የሚያሳዩ መረጃዎችም በትልቁ እየሰማን እንገኛለን። ማርኮ ኮሪያም ወደ ሪያል ማድሪድ ዝውውርን በተመለከተ በርካታ ንግግሮችን ተናግሯል። የቀድሞ የቼልሲ ግራ መስመር ተከላካይ ማርኮ ኮሪያ ወደ ሪያል ማድሪድ ያደረገው ዝውውር በሙያው ትልቅ እርምጃ መሆኑን በመግለጽ ነው። በተለይም በቀድሞ ክለቡ ላይም ወቀሳዎችንም ጭምር የሰነዘረው ስፔናዊው ኢንተርናሽናል በአሁኑ ሰዓት ከብሔራዊ ቡድኑ ጋር በ2026 የዓለም ዋንጫ ላይ የሚገኝ ሲሆን በቼልሲ ወደ ሪያል ማድሪድ ያደረገው ድንገተኛ ዝውውርም ውድድሩ እየተካሄደበት ባለበት ወቅትም በፍጥነት የተከናወነ ነው። ኮኮሪያ ስለ ዝውውሩ እስካሁን በይፋ አልተናገረም ነበር። ሆኖም ግን ፋብሪዚዮ ሮማኖ እንደዘገበው ስምምነቱ እንዴት እንደተፈጸመና ከዦዜ ሞሪኒዮ ጋር ስላደረገው እያንዳንዱ ቃለ ምልልስም ወይም እያንዳንዱ ንግግርም እንደሚከተለው ነው ያቀረበው። ትልቅ እርምጃ ነው። ወደ ሪያል ማድሪድ በመሄድ የተደረገው ዝውውር በጣም በፍጥነት ነበር የተከናወነው። 36 ሰዓታት ብቻ ነው የፈጁት። በጣም ደስተኛ ነበርኩኝ። ጠዋት ላይ ደውለው ክለቦቹ ስለ ሁሉም ነገር እንደተነጋገሩና ወደዚያ መሄድ እንደምፈልግ ጠየቁኝ። ምንም ጥርጣሬ አልነበረኝም። ለሙያዬ ትልቅ እርምጃ ነበር። ስለ ሞሪኒዮም ሲናገር ከዦዜ ጋር በጣም ተነጋግሬያለሁ። አብሮኝ መስራት እንደሚፈልግ ነግሮኛል። ይህም መተማመን ሰጥቶኛል። በእርሳቸው ስር መጫወት በጣም አስፈላጊ ነገር ነው። ፈልጋለሁም በጉጉት እየጠበቅኩት ነው ብለዋል። ኩኮሪያ ቀደም ሲል የባርሴሎና ተጫዋች እንደነበርና አሁን ደግሞ ወደ ባላጋራው ሪያል ማድሪድ ስለመዘዋወሩ ሲናገርም የባርሴሎና ደጋፊዎች በእኔ ላይ ተናደዋል። ሪያል ማድሪድን መቃወም አይቻልም። በውሳኔ በጣም ደስተኛ ነኝ ብሏል። የቸልሲ ደጋፊዎች ኩኮሪያ ክለቡን በመልቀቁ እንዲመደሰቱን ላይወዱት ይችላሉ። ነገር ግን በስታንፈርድ ብሪጅ ሙሉ በሙሉ ደስተኛ እንዳልነበር መገመት ግን አያዳግትም። ምዕራብ ለንደናውያን ዋንጫውን ሳይበሉ በፕሪሚየር ሊጉ 10ኛ ደረጃ ላይ ይዘው በቻምፒየንስ ሊግ በፓሪስ ሰን ዠርሜን በከባድ ሽንፈት ተሰናብተው የጨረሱበት አስቸጋሪ ውድድር ዘመን ነበር። ኮኮሪያ ከዚህ ቀደምም ዘ አትሌቲክ ለተባለው የመረጃ ምንጭ በሰጠው ቃለ መጠይቅም የክለቡን የዝውውር ፖሊሲ በግልጽ ተችቶት ነበር። ፕሮጀክቱን በማያምኑ ተጫዋቾች ላይ ክለቡ እርምጃ መውሰዱ ትክክል ሊሆን እንደሚችልም ጠቁመዋል። ይሄ የክለቡ ፖሊሲ አካል መሆኑንና ወጣት ተጫዋቾችን በመፈረምም ወደፊት ማየት እንደሚፈልጉ ተረድቻለሁ። ነገር ግን እዚህ ለምንገኝና ትልቅ ነገርን ማሸነፍ ለምንፈልግ ሁላችንም እንደዚህ አይነት ወቅቶች ተስፋ የሚያስቆርጡ ናቸው ብሎ ተናግሮ እንደነበረ የምናስታውሰው ጉዳይ ነው። ውድ ቤተሰቦቻችን ዳቪድ ኦርነስቲን ስለ ያን ዲዮማንዴ የሊቨርፑል የዝውውር ጉዳይም በትልቁ መረጃዎችን ሰጥቷል። ክለቡ የህልም ክንፍ አጥቂ መስመር ለማስፈረምም ትልቅ ፍላጎት እንዳለው ነው የሚነገረው። በታማኙ የዝውውር ጋዜጠኛ ዳቪድ ኦርነስቲን አዲስ መረጃ መሰረት ሊቨርፑል የአርቢ ላይፕዚጉን ታዳጊ ኮከብ ያን ዲዮማንደን ለማስፈረም በጥሩ አቋም ላይ ይገኛሉ። ዳቪድ ኦርነስቲን በኤክስ ገጹ ላይ ባወጣው ብቸኛና አስደንጋጭ መረጃ ሊቨርፑል በህልም ኢላማቸው ለማሳካት ከፍተኛ የገንዘብ አቅም ለመመደብ ዝግጁ መሆናቸውን ይፋ አድርጓል ነው የተባለው። ቀድሞውኑ በዝውውር ገበያ ላይ ንቁ ቢሆኑም የአንፊልድ አስተዳደር በአሰልጣኝ አንዶኒ ኢራኦላ ስር አዲሱን የውድድር ዘመን ከመጀመራቸው በፊትም እንዲሁ የአጥቂ መስመራቸውን እንደገና ማደራጀት ገና እንዳልጨረሱ አሳይተዋል። ዳቪድ ኦርነስቲን እንዳጋራው ሊቨርፑል በቡንደስሊጋው ክለብ አርቢ ላይፕዚግ ዲዮማንደን ወደ መርሲሳይድ ለማምጣትም 100 ሚሊዮን ዩሮ ወይም 86.5 ሚሊዮን ፓውንድ የሚጠጋ ደግሞ ዋጋ ሊያቀርቡ እንደሚችሉ እየተገለጸ ይገኛል። ባለፈው የውድድር ዘመን በጀርመን ድንቅ ብቃቱን ያሳየውና የቡንደስሊጋው ምርጡ ታዳጊ ተጫዋች ሽልማትን ያሸነፈው የአይቮሪ ኮስቱ ኢንተርናሽናል ተጫዋች በአሁኑ ሰዓት በዓለም እግር ኳስ በጣም ከሚፈለጉ ወጣት ተጫዋቾች አንደኛው ነው። ዳቪድ ኦርነስቲን በኤክስ ገጹ ላይ ሊቨርፑል ለአረብ ለብዚሽ ለያን ዲዮማንዴ 100 ሚሊዮን ዩሮ የሚጠጋ ክፍያ ለመፈጸም ፈቃደኛ መሆኑን አስታውቋል። በአሁኑ ሰዓት በጥሩ የዝውውር አቋም ላይ ቢሆንም አስፈላጊ ከሆነ ሌሎች አማራጮችንም እየመረመረ ነው። ምክንያቱም አረብ ለብዚሽ 19 ዓመቱን ተጫዋች ለማቆየትም ይፈልጋል። እንዲሁም ፓሪስ ሰን ዠርሜን ጠንካራ ተፎካካሪም እንደሆነ ጭምር ይፋ አድርጓል። ሊቨርፑል በአሁኑ ሰዓት የተሻለ አማራጭ በእጃቸው ቢኖርም ስምምነቱ ግን አልተጠናቀቀም። አረብ ለብዚሽ ወሳኝ ተጫዋቻቸውን ለማቆየት አጥብቀው እየታገሉ ሲሆን የፈረንሳዩ ግዙፍ ክለብ ፓሪስ ሰን ዠርሜንም እንደ ጠንካራ ተፎካካሪ በውድድር ውስጥ ይገኛል ተብሎ ነው እንደሚታሰብ የመረጃ ምንጩም ይፋ ያደረገው። በእነዚህ ውስብስብ ምክንያቶች ሊቨርፑል በድርድር ወቅትም ሊፈጠሩ የሚችሉ ማነቆችን ለመቋቋም አማራጭ መንገዶችን በንቃት እያጠኑ ይገኛሉ። ሊቨርፑል የኢራኦላ ዘመን የመጀመሪያ ፈራሚ ቪክተር ሙኞዝን አድርጓል። የ100 ሚሊዮን ዩሮ የዲዮማንዴ ጥረትም የተሰማው በአንፊልድ ትልቅ እንቅስቃሴ በተደረገበት ወቅት ነው። ሊቨርፑል
የ22 ዓመቱን የስፔን ኢንተርናሽናል የክም ተጫዋች ቪክተር ሙኞዝን ከኦሳሱና በቋሚነት ማስፈረማቸውን በይፋ አስታውቀዋል። ሊቨርፑል መጀመሪያ ለኒውካስል የተዘጋጀ መስሎ የታየውን ስምምነት በመቀማት ነው የእግር ኳሱን ዓለም ያስደመሙት። የሙኞዝ 40 ሚሊዮን ዩሮ የመልቀቂያ አንቀጽን በፍጥነት በመተግበር ይህንን ቀልጣፋ ተጫዋችም የአንዶኒ ኢራኦላ ዘመን መጀመሪያ ፈራሚ አድርገውታል። ሊቨርፑል የሙኞዝን መምጣት ከዲዮማንዴ ግዙፍ ዝውውር ጋር ማጣመር ከቻለው ይህ በተለይም የሞሐመድ ሳላህን መውጣት ተከትሎ የተፈጠረውን ክፍተት ለመሙላትም ኤፍኤስጂዎች ጠንካራ የዝውውር አቋምን ሊያሳዩ የሚችሉበት እንደሆነ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየተመለከትን የምንገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዘጋጀንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይመስል ነበር። በቀጣይ ፕሮግራሞቻችን በድጋሚ እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።